DJ Abe YouTube channel. ሰላም እንዴት ናችሁ? ይህ ዲጄ አቢ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። እስኪ ዛሬ ደግሞ ላወራላችሁ የፈለኩት ብዙ ጊዜ የሚያስጨንቀን ወይ ደግሞ ሰዎች ወደማይሆን ጭንቀት ውስጥ የሚገቡበት አሁን አብዛኛው ጊዜ እንኳን በእኛ ሀገር ደረጃ ይቅርና ትልልቅ በሚባሉ ሀገሮች ዲፕሬሽን በጣም አስቸጋሪ ሆኗል። አሁን ወጣቱ በጣም እያስቸገረ ያለው ዲፕሬሽን ነው። እንግዲህ ዲፕሬሽን በተለያዩ ምክንያት ይመጣል። ብዙ ጊዜ በሱስ ይመጣል። ሰዎች ሱሰኛ ሲሆኑ ከሱሳቸው አንፃር ወይ ደግሞ ያ ሱሳቸውን ካላገኙ ዲፕሬሽን ውስጥ ይገባሉ። ከዛ ውጭ ደግሞ አብዝቶ መጨነቅ፣ በጣም አብዝቶ መጨነቅ። አሁን አንዳንዴ አለማሰብ አይቻልም። ኖርማሊ አሁን ባለንበት ሁኔታ ይቅርና የትም ዓለም ብንሆን ማሰብ ግድ ነው። ከእንስሳት የሚለየንም በማሰብ ነው። ግን ማሰብ እስከ የት ድረስ ነው? ብዙ ሰው የሚያስበው ወይ ደግሞ የሚጨነቀው 90% በማያሳካው ጉዳይ ነው የሚያስበው ወይ ደግሞ የሚጨነቀው። ማለት ታስባለህ እኮ እንዲህ ባደረገው ተብሎ ይታሰባል ኖርማሊ። ግን መጨነቅ ሲሆን ነው በሽታ የሚሆነው። መጨነቅ በጣም አላስፈላጊ ነገር ነው ብዬ ነው የማምነው። እና ከዛ ውጭ ደግሞ ሰው በቃ በራሱ ዓለም ነው መኖር ያለበት። በቃ ማንም ቢሆን ምንም በራሳችን ዓለም ከትናንታችን እንማራለን፣ ዛሬ እንኖራለን፣ ነገ ደግሞ እናስባለን። ከዛ ውጭ ያለው አብዝቶ መጨነቅ ግን ጤና ማጣት ነው። አንዳንዴ የራሳችን ጉዳይ ሙሉ በሙሉ ትተን ለሰው ነው የምንጨነቀው። ገሌ ስለሆነ ሰው ስለ ብሔሩ እንጨነቃለን፣ ስለ ሃይማኖት እንጨነቃለን፣ ስለ ማንነቱ ስለምንነቱ እኛ አይመለከተንም። በነገራችን እኛ ለራሳችን ነው ማለት ብንችል ለሰው መትረፍ ከቻልን እሰየው ነው። መጀመሪያ ግን ለራሳችን ነው ማሰብ ያለብን። ራሳችን መቆማችን ማሰብ፣ ከቆምን በኋላ ሰው ማቆማችን ማሰብ። ካልሆነ ግን እኛ በቆምንበት መራመድ ነው እንጂ አብዝቶ መጨነቅ፣ አብዝቶ ማሰብ። እኔ የሰው ልጅ በጣም ደስተኛ መሆን ከፈለገ ጓደኛ ራሱን ማድረግ አለበት ብዬ ነው የማምነው። ሰው ራሱን ጓደኛ ካደረገ ሁሌም ደስተኛ በቃ ማለት ብዙ ሰዎች ምቾት የላቸውም እውነት ለመናገር ማለት በቃ ሰው ማለት አንዳንዴ ከሰው ጋር ለመኖር አይቻልም። ሰውን መምሰል ደግሞ በጣም ከባድ ነው። ሰው በትልቁ እንኳን ብታጎርሰው ልታሳንቀኝ ነው የሚል ፍጥረት ነው። እና 99 ነገር ጥሩ ነገር ብትሰራለት አንድ ነገር ካጎደልክበት 99 ሙሉ ያፈርሰዋል። እኔ ሰውን በራሴ አንግል በጣም ደስተኛ ነኝ። ደስተኛ መሆን በመሰላችሁ ሰውን ለማስከፋትም ለማስደሰትም ብዬ አልጋጋጥም። የሰውኛ ባህሪዬን እወጣለሁ። ሰው ለሚሆንልኝ ሰው ነው እሆንለታለሁ። ሰው ሆኜለት ደግሞ ሌላ ባህሪ ከመጣ ሰው ሆኜ እሸሻለሁ እንጂ ሌላ ዓለም ውስጥ አልገባም። ከዛ ውጭ በወረደበት ልክ አልወርድም፣ በወጣበት ልክ አልወጣም። በራሴ ልክ ነው የምራመደው። ማንንም ለማስደሰት መጋጋጥ፣ ለማስከፋት ቀመር መስራት አያስፈልግም። እና ከዛ ውጭ ጓደኛ ስትይዙ ውስጥን ጓደኛ መያዝ። እኔ እንደው ዝም ብሎ ሰው ስለተገኘ ብቻ በሰው መከበብ፣ በሰው ወከባ ውስጥ ምናምን ጊዜያዊ ደስታ ነው የሚሆነው። ያ ሰው ከጥጋችሁ ሲሸሽ እንደገና ሱስና ጀማ ለጊዜው ነው የሚያስደስታችሁ። ገብቷችኋል አባባሌ? ሱስ ለምሳሌ የሆነ ሰው ሱሰኛ ለምሳሌ የሚቅም ሰው ሲቅም ሲመረቅን ጊዜያዊ ደስታ ሊሰጠው ይችላል። ከምርቃና ሲወጣ ደግሞ ችግር ነው የሚፈጥርበት። ወከባ ያለው ጓደኛ በጓደኛ ስትከበብ ሳቁ፣ ጨዋታው፣ ጀማው ምናምን አለ። ልክ ያፈቀቅ ሲል ደግሞ ሌላ ጭንቀት አለ። እና ሰው በራሱ መምሰል ራስን መሆን በጣም ራስን ማግኘት ነው። እና ራስን ጓደኛ ማድረግ ነው። ከዛ ውጭ ለማስደሰት ብላችሁ ማንም ምንም ብታደርጉ በእናንተ ህይወት ውስጥ ማንም ደንታ የለውም። ለምን ገደል አትገባም? ስለአንተ ብዙ የሚጨነቅ የለም። እና ለራስ መኖር ለራስ ነው። ከዛ ውጭ ደግሞ ሰውን ለማቆም መጀመሪያ ራሳችን መቆም አለብን። አብዝቶ መጨነቅ፣ አብዝቶ ማሰብ ራስን ማጣት ነው የሚሆነው። እና ከዛ ውጭ ግን
ስለ ሰው ብሔር፣ ስለ ሰው ሃይማኖት፣ ስለ ሰው ምናምን ገና ሰላም ዋልክ ስትለው ምንነትንም ማንነትንም ማጣራት የሚፈልግ ሰው አለ። ጓደኛ ሊያደርግህ ብሔርህን የሚጠይቅ ሰው አለ። ጓደኛ ሊያደርግህ ሃይማኖት የሚጠይቅ ሰው አለ። እና እኔ ግራ ይገባኛል። በቃ ሰውነት እኮ በቂ እኮ ነው ኖርማሊ። ሌላው ነገር እኮ ከሰውነት በኋላ የምንመጣው ነው። ስንወለድ መቼም ቋንቋም ይዘን አንወለድም፣ ብሔር ይዘን እንትን ሃይማኖት ይዘን አንወለድም። ሰው ሆነን የምንመጣው አይደለ? ሰው ሆኖ መቀጠል እንዴት ያቅተዋል? ሌላው ነገር ተጨማሪ ነገር ነው አይደል እንዴ? ሌላው ነገር ወይ ከቤተሰብ የምንቀበለው ነው፣ ወይ አምን የምንቀበለው ነው፣ ወይ ራሳችን የምናዳብረው ነገር ነው። የሚቀድመው ግን ሰውነት ነው። እና ሰው እንደ ሰው ማሰብ ካቃተው ሰው መሆኑ ያጠራጥራል። ለማንኛውም አብስቶ መጨነቅ፣ አብስቶ ማሰብ፣ አብስቶ ነገሮችን ለማሳካት መሞከር ራስን ማጣት ነው የሚል ወንድማዊ ምክር አለ። ለማንኛውም ሀገራችን ሰላም ያርግልን፣ ፍቅር ይስጠን፣ አንደኛው በአንደኛው መጠላለፍ ስተን አንደኛችን ድጋፍ ምንሆን ዋስ ምንሆን ያርገን። ሰላም ይስጠን። ሰላም። DJ Abe YouTube channel